የጋና ካቶሊክ ጳጳሳት የቅድስት አጋታ የራስ ቅል ላይ አክሊል መደረጉ የቅዱሳን ክብር እንጂ ጣዖት አምልኮ እንዳልሆነ አስረዱ። የጋና ካቶሊክ ጳጳሳት ጉባኤ በሲሲሊ ካታኛ የቅድስት አጋታ ራስ ቅል ቅሪት ላይ አክሊል መደረጉ በስነ ስርዓት የመክበሩ ሂደት የካቶሊክ እምነት ቅዱሳን ቅሪቶችን ማክበር አካል እንጂ አምልኮ ወይንም ከመናፍስት ጋር የተያያዘ ተግባር እንዳልሆነ አብራሩ። ጳጳሳቱ ይህን ያስታወቁት ነሐሴ 20 ቀን በጣሊያን ሲሲሊ ካታኛ የቅድስት አጋታ ራስ ቅል ቅሪት ላይ አክሊል የማድረግ ስነ ስርዓት ተከናውኖ የነበረ ሲሆን በስነ ስርዓቱ ላይ የተሰራጨው ምስል በአንዳንድ ምዕመናን ዘንድ ጥያቄና ስጋት መፍጠሩን ተከትሎ ነው። በጉባኤው በተሰጠው መግለጫ የቅድስቷ ቅሪት አክብሮት በቅዱሳን ህብረት ላይ በቤተክርስቲያኒቱ ትምህርት መሰረት መረዳት እንደሚገባ ተገልጿል። በተለይም ከመናፍስት ጋር በማገናኘት ወይንም በአዳም ልኳዊ አስተሳሰቦች ሊነሱ እንደሚችሉ አመልክተዋል። በካታኛ የተካሄደው ይህ ስነ ስርዓት የቅድስት አጋታ ቅሪቶች ወደ ሲሲሊ ከተመለሱ 900 ዓመታት ማለፋቸውን ለማሰብ ከተዘጋጁ የክብረ በዓል መርሃ ግብሮች አካል ነበር። ቅድስት አጋታ የ3ኛው ክፍለ ዘመን ድንግልና ሰማዕት ስትሆን የካታኛ ከተማ ጠባቂ ቅድስት እንደነበረች የካቶሊክ ቤተክርስቲያን ትገልጻለች። በተጨማሪም በቅድስቷ ቅሪት ላይ የተደረገው አክሊል አምልኮ ለመስጠት የተደረገ እንዳልሆነ ጳጳሳቱ አስረድተዋል። አክሊሉ ለቅድስት አጋታ እስከ ሞት ድረስ ለክርስቶስ ታማኝ መሆኗንና የሰማዕትነት ድልን መጎናጸፏን የሚያመላክት መሆኑንና ከአስማት ልማዶች ጋር ማያያዝ ተገቢ እንዳልሆነ ገልጸው ከቅዱሳን አማላጅነት ጋር አያይዘው አብራርተዋል። በመጨረሻም በቅሪቶች ዙሪያ የተነሳውን ጥያቄ ካቶሊክ ምዕመናን ስለ ቅዱሳን ህብረትና ስለ ቅሪቶች አክብሮት ያላቸውን ግንዛቤ ለማሳደግ ይህንን አጋጣሚ እንዲጠቀሙ ካህናትና ካቴኪስቶችም በጉዳዩ ላይ ግልጽ ትምህርት እንዲሰጡ አሳስበዋል።